ሰላም ጤና ይስጥልን እንደምን ናችሁ? ሊነጋ ሲል ይጨልማል ጨለማው ዳግም ይነጋል ተስፋ ትኩረት አምላክ ያውቃል ሊነጋ ሲል ይጨልማል ጨለማው ዳግም ይነጋል ተስፋ ትኩረት አምላክ ያውቃል አዎ ሊነጋ ሲል ይጨልማል ይነጋም ሲመስለን ጨልሞ እናገኘዋለን ደግሞ ጨልሞ እንደማይቀር እናውቃለንና ይነጋል እግዚአብሔር አሁን ሰዓት ህይወቴን ሲጨልም ሲያነጋልኝ ሲጨልም ሲያነጋልኝ እስካሁን ኖሬያለሁ እስካሁን ተቀምጫለሁ እና ለነበረው ነገሮች በሙሉ አመሰግናለሁ አምላኬ ግን አንድ ነገር ማለት ፈልገው መናገር ፈልገው እንዲሁ ጨለማ ሲመጣ እንዲሁ በጨለማው በጸጋ መቀበል ሳይሆን ጨለማ መዋጋት አለብን በእኔ በኩል ጨለማ መዋጋት አለብን ወደ ብርሃን ለመምጣት ደግሞ መጸለይም ሆነ ደግሞ የራሴ የተወሰነ ከእግዚአብሔር ስራ ሌላ የራሴ መስራት አለብኝ እና በህይወቴ ላይ ጊዜን የሚያጨልሙ እኔነቴን የሚያጨልሙ ሃይማኖቴን የሚያጨልሙ ካሉ ከህይወቴ ማስወጣት አለብኝ ከህይወቴ ማስወገድ አለብኝ እና ሊነጋ ሲል ይጨልማል ደግሞ የጨለመ ሲመስለን ደግሞ እንደማይቀር እናውቃለን ይነጋል እግዚአብሔር እሱ የተመሰገነ ነው በቤተክርስቲያናችን አይደለም የሰውን ህይወት ሳይሆን ቤተክርስቲያን የሚያጨልሙ አሉ የቤተክርስቲያንን በር የሚያዘጉ አሉ ያለ ምክንያት እንዴት አድርጌ ልንገራችሁ ያለ ምክንያት ብዙ ነገር የሚያጠፉ አሉ አላማቸው ያልታወቀ እና ያ ነገር የሚያጨልመውን ቤተክርስቲያን ሆነ ማስወገድ አለበት ቤተክርስቲያንን ማስወጣት አለበት ቤተክርስቲያን ደግሞ አለው በረን ለማንም አልሰጥም የሚገባውን ደግሞ አለው ወጣጣራለ ማለት አለበት የገቡና ኦሬዲ ያሉ የሚጎዱ ሰዎች ስላሉ አዲስ የሚገባውን አዲስ ቢመጣውን ማስወጣት አለባት ማሳወቅ አለባት መመርመር አለባት ቤተክርስቲያን ይሄን ላለው